ቢቀድሪሂ አልቀድሪሂ እጧ ይላል ቁርአኑ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንን ድምፅ ልሰራበት የፈለኩት መልእክት ላስተላልፍበት የፈለኩበት ምክንያት ሰው ቤት በኩል ቤት ዞሬ በምን አድርጌ ምን ሰርቼ ምን ጽፌ ምን አይነት አክት አሳይቼ ወይም ምን ብፈጽም ነው ብዙ እይታ፣ ብዙ ላይክ፣ ብዙ ኮሜንት፣ ብዙ ፎሎ የምሰበስበው የሚል ጉዳይ ላይ እንጂ ይሄ ነገር እንዴት ይታያል በእምነቴ የሚለው ጉዳይ ላይ ብዙ ሰው ገፍላ ላይ የተኛበት አህዋል ላይ ነው። ሴቷም እየዘለለች ትመጣለች። በተለይ በዚህ አሁን ድምጽ እኔ ያስኩበት ድምጽ ላይ ማለት ነው። ሴቷም እየዘለለች ትመጣለች፣ ወንዱም እየዘለለ ይመጣል። ሴቷም ግማሿ ሂጃብ ለብሳ ግማሽ ራቁቷንና ግማሿ ወንዱም እንደዚሁ የተለያዩ ሁኔታዎች ሲሰራጭ እናያለን። ሙስሊሙም ካፊሩ ወላኪን ሙስሊሞች ሆይ አልኢማን ቢልየውሚል አኺር ብለን እናምናለን። ከስድስት ኢማን መሰረቶች ውስጥ አንዱ ነው። በመጨረሻ ቀን ማመን የሚለውን ሙስሊሞች ያምናሉ። በመጨረሻ ቀን ማመን ማለት የሚያገለግለው እኮ ለዛ ቀን ዝግጅት ማድረግ ካለ ነው። ለዛ ቀን አላህ ፊት ቆመ እያንዳንዷን ቃል ሳይቀር የጻፍከውም ሆነ የተናገርከውም ሆነ ያሰራጨኸውም ሆነ እያንዳንዷ ያደረካትን መተሳሰብ አለ ብለህ ለዛ ቀን ዝግጅት ካደረክ ነው በዛ ቀን ማመን የሚያገለግልህ። ካለ በለዚያ ማመን ብቻ አምኛለሁ ብቻ እኮ የዛን ቀን እኮ ከዛ መከራና ከዛ ከመጠየቅ የሚያስጥልህ አይደለም። ስለዚህ እዚህ ጉዳይ ላይ ልጠቆም የፈለኩት ምንድነው ሰው በአሁን ሰዓት ይሄ ነገር አላህ ጋር ያጣላኛል ወይስ ያቀራርበኛል ከማለት ይልቅ ቅድም እንዳልኩት እይታ፣ ፎሎ፣ የተለያየ ግርግሮችን የተለያየ ሁኔታዎች ላይ የተጠመደ ሆኗል። ወላኪን እዚህ ጋር አንድ የመጨረሻ ላይ የምጠቁማቸው ጉዳይ ቢኖር በዲን ማላገጥ እንደ ምሳሌ ሸዓኢረል ኢስላም የሆኑ ጉዳዮች ላይ ፌዝ ሙድ መያዝ ከእስልምና ያወጣል። ይሄ ደግሞ መንደርደሪያው ነው። ሰውየው ተናጋሪው ሌላ እምነት ተከታይ ነው። ግን ምንድን ያለው ይላል ቁርአኑ አለ ይላል ቁርአኑ። ስለዚህ ተመችቷችሁ ነው ቁርአን ላይ የሌለን ነገር ቁርአን እንደዚህ ይላል ብሎ ሲነገር እየተወዛወዛችሁም ሆነ እየጨፈራችሁበት የምትመጡት በቁርአን ላይ መቀጠፉ ተመችቷችሁ ነው። ይሄ መንደርደሪያ ነው። ይሄን ማድረግ አሁን ከእስልምና ያወጣል አያወጣም ይሄ ነገር እንዲህ ብዬ ልናገርበት ሳይሆን ነገር ግን መንደርደሪያው ነው። ይሄ መነሻው ነው። ነገ አንዱም የሆነ ከእስልምና የሚያወጣ ድርጊትን አድርጎ ወይም ተናግሮ ተሰራይቶ ብዙ እይታ ካገኘ ዲዩት ለማድረግና እዛ ላይ እናንተ እንቅስቃሴያችሁን ለማድረግ ወደ ኋላ የምትሉ አትመስሉም። ምክንያቱም የትንፍጪው ዱቄቱን አንጪው ስለምትመስሉ ይሳስብ ማለት ነው። አላህን ፍሩ። ሞቶ መቀስቀስ አለ። እናም ነገራቶችን እያመዛዘናችሁ አድርጉልን ፈልጌ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በስንት መከራ ያስተካከልኩት እንቅልፌ አሁን ወደ ኋላ ተመልሷል። ቀን ላይ ነው ተኛ የነበረው በፊት በስንት መከራ ወደ ማታ መለስኩት። እዚህ መዲና ከመጣው በኋላ ማለት ነው። ትናንትና ማታ ደግሞ ኤል ክላሲኮ ነበረን አይደል እንደማይቀርበት ቀጠሮ ማለት ነው። ወንድማችን ሁሱ እና ተሳዳቢው ሰውዬ ሱብሃንአላህ እዚያ ላይ ታደምኩ። ያው እንትን ነበርኩኝ ተመልካች ነበርኩ። የመጀመሪያው አካውንት ላይ ገባን። ረጅም ሰዓት ጠበቅ። ከእንግዳ ጋር ነበርኩኝ እንዴ መጀመሪያ የገባሁ ጊዜ ከእንግዶች ጋር ሆኜ የገባው ስንት ሺህ ወደ 70 ምናምን ሺህ ቪው ውስጥ ነበርን። ከዚያ በኋላ እሱኛው ተዘጋ። ድጋሚ ተመልሼ ስገባ እኔ ሁለቱም አካውንት ላይ ፎሎ አድርጌያለሁ ወንድሜ ሁሱንና ሁለተኛው አካውንት አዲሱ አካውንት ላይ መጣልኝ። ምን ሆኖ ነው ብዬ ገብቼ ሳይ ቪው በጣም ቀንሷል። ምክንያቱም ትልቁ አካውንት ስለተዘጋ ሰው ትልቁ ላይ ሲጠብቀው ስለነበርና እንትኑ ስለተዘጋ ማለት ነው። ከዚያም ያ ነገር በነገራችን ላይ ስነ ልቦና ጨዋታ ነበር። መጀመሪያ የወንድማችን ሁሱን ስነ ልቦና በጣም ለመምታት ነበር የታሰበው። ወላኪን የገጠማቸው ነገር ያ አልነበረም። ያ ሁላ ችግር ደርሶበት ማለትም 5 ዓመት ሙሉ ሲሰራበት የነበረው አካውንቱ እንደዚህ አፈራ ብልተውበት አካውንቱ ወንድማችን ሁሴን አላህ ይጠብቀው አላህ ይጨምርለት በጣም በሚገርም አቅም በዚህኛው አዲሱ አካውንት ላይ ከተሳዳቢው ሰውዬ ጋር ገጠመ። እኔ እርግጠኛ ሆኜ የምነግራችሁ ነገር ወላሂ አላህ ቁርአን ላይ ሲናገር ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ይላል። የክርስትና እምነት ተከታዮች ትናንትና ማታ ማን እውነትን ለመግለጽና ለማስተማር እንደመጣና ማን ሊሳደብ እንደመጣ ማን ለብሽሽቅ እንደመጣ ማን ለትምህርት እንደመጣ ያስታውቃል ውይይቱ ራሱ ማለት ነው። በእርግጠኝነት መካድ የማይቻል እውነት ነው። ግልጽ የወጣበትም ነው። ደግሞ በፊትም ስንላችሁ ነበር ይህ ሰውዬ ከስድብ ውጭ የሚያስተምረው ነገር የለውም ምንም ዕውቀት የለውም ስንላችሁ ነበር። አይ ስትሉ ነበር አይደል?
ትናንትና ማታ በግልጽ ታይቷል ማለት ነው። ስለዚህ ሌላችሁ የምፈልገው ነገር አንድ ነገር ነው። እሱ ምንድነው? ቁል هذه سبيلي أدعو إلى الله على بصيرة በእውቀት ላይ በሕክማ በተሞላበት መልኩ ادعو إلى سبيل ربك بالحكمة والموعظة الحسنة በሕክማ በተሞላበት ጥበብ በተሞላበት መልኩ እንጣራለን ወደፊትም ቢሆን። ወንድሜ ሁሴንም ማለት የምፈልገው ደግሞ አላህ Subhanahu Wa Ta'ala ለብዙ ሰዎች ያልሰጠውን ነገር ሰጥቷል። አልহামዱሊላህ በል። እሱ ምንድነው? አንደኛ ተውፊቅ ሰጥቷል አላህ Subhanahu Wa Ta'ala። ሁለተኛ ነገር ስነ ምግባር፣ በጣም መታገስ፣ እስከ ጥግ ድረስ መታገስ። ይሄ በጣም አላህ Subhanahu Wa Ta'ala ካልወፈቀህ ማድረግ የማትችለው ከባድ ነገር ነው። አላህ ደግሞ እነኚህ ሁለቱን ነገር ሶስተኛ ነገርና ከባዱ ነገር ደግሞ ዒልምን ወፍቆሃል። ዒልም አላህ Subhanahu Wa Ta'ala ሲሰጥ ለማንም አይሰጥም። ያው ሁላችሁም ታውቃላችሁ። من يريد الله به خيرا يفقهه في الدين ይላል ነብዩ ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala በሱ መልካም ነገር ሊያደርግ የፈለገውን ባሪያ ምን ያደርገዋል? ስለ እምነቱ ስለ ዲን الاسلام ያሳውቀዋል አለ። ወንድሜ ሁሴን ደግሞ አላህ Subhanahu Wa Ta'ala ይሄን ነገር ሰጥቷል። ይሄን ብቻ አይደለም፣ ሰዎች ብዙ ሰዎች የሚጎላቸው ዕውቀት ኖሯቸው ራሱ ሕክማ ነው። አንተ ደግሞ ጥበቡንም አላህ Subhanahu Wa Ta'ala ሰጥቷል። አልহামዱሊላህ በል። ከዚያ በማስቀጠል ደግሞ በጣም ደስ ያለኝና አንዳንድ ወንድሞች አላስተዋሉትም ብዬ ያየሁትን ነጥብ እስቲ ልንገራችሁ። አስተውላችኋል? ይህ ተሳዳቢ ሰውዬ ግብዣውን ካቀረበበት ጊዜ ጀምሮ ልግጠመው የሚሉ ሙስሊም ወንድሞቻችን በጣም ብዙ እንደሆኑ አስተውላችኋል? ያን ነገር ያ ማለት በጣም ብዙ ጀግኖች አሉን፣ ብዙ ጎበዞች አሉን፣ ብዙ ከሱ ጋር መፋለም የሚፈልጉ አቅም ያላቸው። ባይደው አንዳንዶቹን ራሱ ነበር አልፈልግም ሲል የነበረው። እከሌ ጋር አልፈልግም ሲል ነበር። እነኚህ ልጆች ሁላ ለኢስላም የሚታገሉ እውነትም አቅምም ያላቸው ልጆች እንዳሉን እንወቅም፣ አልহামዱሊላህ እንበል። ምክንያቱም ምን መሰላችሁ? ለኢን ሸከርቱም ለአዚደነኩም ነው ጉዳዩ። አላህን የምናመሰግን ከሆነ አላህ Subhanahu Wa Ta'ala እጥፍ ድርብ አድርጎ አሁንም ያበዛልናል ለኛ ልጆች። ትናንትና እኮ ይህ ሰውዬ መሳደብ ሲጀምር ይህ ሁላ ወንድሞቻችን እኮ ጎላ ብለው አልወጡም ነበር። እነኚህ ሁላ ወንድሞቻችን እኮ ለክርክሩ ራሳቸውን ሰጥተው ሲሰሩበት እኮ አልነበረም አይደል? ሁሉም ሰው የራሱ የሆነ ሌላውን ተው። ወንድማችን ኡስታዝ ሁሴን እሱ ማለት ነው እሱ ራሱ በሌላ ነገር ቢዚ ነበር። የዚያን ጊዜ ላይቭ ላይ የሚያስተምረው እስላማዊ ትምህርቶችን ብቻ ነበር። ከዚያ በኋላ ይህ ሰው መሳደብን በጣም እያበዛ ሲመጣ ወንድሜ ሁሱ ለሰዎች ግልጽ ማድረግን ክርስቲያኑ ተከታዮች መተው እሱን መጠየቅ ሲጀምሩ እሱም ግልጽ ማድረግን ጀመረ ማለት ነው። እሱን የሚያክል ትልቅ ወንድምን እንድናገኝ አድርገሃል። አንድ ሌሎች ብዙ ወንድሞችን ካንተ ጋር መጋጠም የሚፈልጉ ወንድሞችን እንድናገኝ አድርገሃል። ስለዚህ ይሄ ነገር በጣም ደስ የሚያሰኝ ነው። በሌላ ቤተ እምነቶች ውስጥ ሄዳችሁ ብታዩ ወላሂ ነው የምላችሁ፣ በአላህ ምስክሬ ነው። እንደ ወንድማችን ሁሱ ያሉ እንደ ወንድማችን ኢምራን ያሉ ኡስታዝ ወሂድ ራቅ ያሉ ናቸው እሳቸው። እንደ ወንድማችን ኢብራሂም ያሉ እንደ ወንድማችን ሳላህ ያሉ እንደ ወንድማችን አቡበከር ያሉ ሰዎች በጣም ጥቂቶች ናቸው። በጣም ጥቂት ሲጀምር አላየንም እስካሁን ድረስ እኛ አላየንም። ጥቂት ስንላችሁ ያው ከኖራቸው ብለን እንጂ ወላሂ አላየንም እስካሁን ድረስ። አንድ እንኳን ዲቤት ላይ ተጋጥሞ በማስረጃ በጥበብ ማሸነፍ የሚችል ሰው እስካሁን ድረስ አላጋጠመኝም፣ አላየሁምም ጭራሽ። ስለዚህ አልহামዱሊላህ እንበል። በጣም ብዙ ጀግኖች አሉ። እነኚህ ጀግና ወንድሞቻችንን በተቻለን አቅም እነሱን መንከባከብ፣ አካውንቶቻቸውን ማሳደግ፣ ከነሱ ስርም ደግሞ ቁጭ ብለን መማርም ጭምር ይልመድብን ለማለት ነው የምፈልገው። አልহামዱሊላህ ረቢል ዓለሚን የዚህ ትውልድ ሰው በመሆኔ በጣም ደስ ብሎኛል። ከውዝ አንዳንድ ትውልዶች ውስጥ አስተውላችሁ ከሆነ ኢስላም ሲናቅ ነበር። በዚያ ጊዜ ሙስሊሙ አቅምም አልነበረው፣ ኢስላምን ሲሳደቡ ነበር። በዚያ ጊዜ ሙስሊሙ የመመለስ አቅሙ አልነበረውም። ለምን ሲባል ብዙ ነገሮች ነበሩ። የፖለቲካ ጫና ነበር፣ የምን ጫና ነበር። ሐታ በውይይት ጉዳይ ላይ ሲሰሩ የነበሩ ትላልቅ ኡስታዞቻችን አሁን ላይ ያደጉ አሁን ላይ ጎልማሳ የሆኑ ወይ ደግሞ ወደ ትልቅነት እድሜ ላይ ሁላ እየገቡ ያሉ ኡስታዞቻችን በውይይት ብቻ በክርክር ብቻ እኮ ሲደበደቡ ነበር። ታውቃላችሁ? ይሄን እስር ቤት ገብተው እኮ ሲገረፉ ነበር። ምን ሲደረጉ ነበር? ስንት ኡስታዞቻችን ናቸው ሀገር ጥለው በቃ የግድ በቃ በህይወታቸው መውጣት ሲገባቸው ሀገር ጥለው የወጡት ስንትና ስንት ወንድም ኡስታዞቻችን ናቸው። ያ ነገር አልፎ ዛሬ ላይ እንዲህ ፍሪ የሆነ መድረክ ተገኝቶ ወንድሞቻችን እንዲህ የሌላ እምነት ተከታዮችን ሲያስተምሩ እነሱ ያልተረዱትን ነገር ሲያስረዱ ማየት እኔ በጣም ትልቅ ደስታ ነው። እንዲህ ያሉ ብዙ ጀግኖች የተሰበሰቡበት ዘመን ውስጥ ደግሞ መፈጠራችን ራሱ በጣም ደስ የሚል ነገር ነው። ለማንኛውም ወንድሞቼ በዚህ ውይይት ጉዳይ ላይ እየሰራችሁ ያላችሁት በርቱ ልላችሁ ነው የመጣሁት። በጣም ደስ ብሎኛል። የትናንትናውን ውይይት ወላሂ በጣም ደስ ብሎኛል። ምንም እንኳ ስርዓት አልባው ሰውዬ በጣም ድንበር ሲተላለፍ ቢቆይም ደግነቱ
ድንበር በሚተላለፍበት ሰዓት ለኢጎ ብለው እዚያ እምነት ውስጥ ተቀምጠው የሚሳደቡ ሰዎች ናቸው እንጂ የማይረዱት እውነትን ፍለጋ ቁጭ ብለው ሲያዳምጡ የነበሩ ሰዎች በደንብ ግልጽ ሆኖላቸዋል። አስተውላችኋል ስንትና ስንት ሰው እንደሰለመ ከዚያ በኋላ። ያ ነገርም ትልቅ ማሳያ ነው ብዬ ነው የማስበው። ይሄኑ ለመናገር ነው የመጣሁት። አልহামዱሊላህ ረቢል ዓለሚን። እንቅልፌን ባጣ እንቅልፌ ቢዛባብኝም ያው በደስታ ነው አልহামዱሊላህ። ምክንያቱም በጥቅም ነው ለጥሩ ጥቅም ነው የተዛባብኝ ለማለት ያክል ነው። ጀዛኩሙላሁ ኸይረን። አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ ወንድሞቼ፣ በዚህ ነገር ላይ እየሰራችሁ ያላችሁት ወደፊትም በርቱ። ከናንተ ኋላ ነን ከናንተ ጎን ነን እላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።